ሚካኤል መልአክ እንደሆነ የሚያውቀው ጸሐፊ ሚካኤልን አድረስ ሲያደርግ የሚካኤልን ጌትነት አሰርት አድርጎ ሊጽፍ የሚችልበት ሩም የለም። ሎጂካልም አይደለም። ይከን ቤትህ ስለሆነ ልታሳምን ትችላለህ፣ ችግር የለውም። ግን ጸሐፊው ጌታ ሊለው አይችልም፣ መልአክ ነው የሚለው፣ ቅዱስ ሊለው ይችላል። ጸሐፊው ጌታ ስላለው ነው ችግሩ ነው ያንተ አባባል አይደለ? ኤግዛክትሊ። ስለዚህ ጸሐፊው ጌታ ያለው ነው ቃሉ የሚፈታው። በምን ምክንያት አለው? ጌታ ያለው በምን ምክንያት ነው? ይሄ ያንተ ፈጠራ እኮ ነው። ድርስስ የዳኒ አስተምሮ ይሄ አሁን ያልከው የዳኒ አስተምሮ ነው። የትም ቦታ ቀላል እኮ ነው። በጣም አንዳንዴ። ስለዚህ አስረዳኝ፣ ጸሐፊው ሶሻል ጌትነትን ለሚካኤል የሚሰጥበት ምክንያት አስረዳኝ አንተ። This is a false dichotomy. ምን ማለት ክላሲክ ኬስ እኮ ነው። ኢዘር ሶሻል ነው ወይ ቀጥታ ለእግዚአብሔር ነው የሚሰጠው የሚለው ኢትስ ኤ ፋልስ ዳይኮቶሚ። ጌታ የሚለው ቃል ሶሻል እናን ሶሻል እየተባለ ብቻ አይደለም የሚፈታው፣ ትርጉሙ ብዙ ነው። የጌታ ትርጉም ብዙ ነው። አለቃነትን የተለያየ ሶሻል ብቻ አይደለም። አስጨርሰኝ። የአለቃነትን የስልጣንነትን ያመለክታል ብያለሁ። ቅዱስ ሚካኤል መጀመሪያ እዚህ አሁን ሚካኤል ኃይሌ እንዳለው ይሄ ማስረጃ ያስፈልጋል። አሁን እኮ ይሄ ሁሉ ነገር የምንነጋገረው ያለ ማስረጃ ነው። ተቀብለ ነው ግን ስለገባንበት ብዬ ነው እንጂ ከተባለም ጌታ ቢባል አውዱን ማየት ያስፈልጋል ነው የምልህ። አውዱን ካየነው አለቃነትን ሊሆን ይችላል፣ ኃያልነቱን ሊሆን ይችላል፣ ሊቀ መላእክትነቱን ሊሆን ይችላል። ይሄ ሁሉ ያመለክታል ቀጥታ ወደ ፈጣሪነት ወይ ወደ እግዚአብሔርነት የሚወስደው ምንድነው? አውዱ ነው። ጌታ ቅዱስ ሚካኤል ዓለምን ፈጠረ ካልከኝ አንተ ትክክል ነህ። ጌታ ሚካኤል ዓለምን ፈጠረ። ጌታ ሚካኤል ሁሉን አወቀ። ጌታ ሚካኤል እንደዚህ ብሎ ለእግዚአብሔር የምንሰጠውን ኳሊቲ ለሚካኤል ከሰጠ ያኔ እንነጋገራለን። ግን አሁን እንደዛ አውዱ ነው የሚፈታው እንጂ ጸሐፊው ስለተጠቀመ ጸሐፊው ስላልተጠቀመ የሚለው የዳኒ ኢንቨንሽን ነው። የዳኒ ኢንቨንሽን ዘፍጥረት 19:2 እንዴት ታየዋለህ? ዘፍጥረት 19:2 ዴቭ ለተናገረው ለመልስና ትጠይቃለህ። ዴቭ የጠየቁት ጥያቄ ጸሐፊው ሲጀመር ዳይኮቶሚ አይደለም ያደረኩት፣ ከዛ በላይ ነው ያደረኩት። ለምሳሌ ሌጋል ብያለው ጌትነትን በተመለከተ ሲጀመር ማለት ነው። ዴይ ቱ ዴይ ላይፍ ላይ ሶሻልን ብያለው፣ ቴዎሎጂካልን ብያለው። ብዙ ትርጉሞች አሉት እንጂ ዳይኮቶሚ ብቻ አይደለም ያልኩት። እኔ ሁለት ብቻ አይደለም ያደረኩት፣ ብዙ ትርጉሞች እንዳሉ ታውቃለህ። ጸሐፊው ግን ሚካኤልን ያውቃል ተብሎ ሰፖዝ ይደረጋል፣ ይታወቃል። ጌትነትን ሶሻል ሊጠቀም የሚችልበት ምክንያት ምንድን ነው ነው ጥያቄ። ሶሻሊም ካልሆነ ሌጋሊስ የሚጠቀምበት ምክንያት ምንድን ነው? ዳኒ ባጭሩ ይሄንን እናሳጥረው ይመስለኛል። ይሄን መልሰው ዴቭ ነው ፕሊዝ። አይ ዴቭ ጥቅስ ልስጥህና ትቀጥል፣ ችግር የለውም። ይሄው ገድሉ ላይ ያለው ሀሳብ ስለ ቅዱስ ሚካኤል ጌትነት ካወራህ እዚህ ጋር መጽሐፈ ኢያሱ ላይ የተጠቀመውን ምዕራፍ 5 ቁጥር 14 ላይ ድርሳናት የመጽሐፍ ቅዱስ ውሉዳን ስለሆኑ ልጆች ስለሆኑ መጽሐፍ ቅዱስ አጻጻፍን ትሬንድ ይዘው ነው የሚከተሉት። ይሄው እዚህ ጋር ለምሳሌ ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያ የሚነግረው ምንድን ነው አለው ይላል። ማንን ነው ይሄንን ያለው? መልአኩን። ይሄው ከላይ ቀርቦ ይነግረናል። መልአኩን ከተገናኙ በኋላ ከመልአኩ ጋር ከተገናኘ በኋላ ኢያሱ በግንባሩ ተደፍቶ እርሱም እኔ የእግዚአብሔር ሰራዊት አለቃ ሆኜ መጥቻለሁ አለው። ኢያሱም ወደ ምድር ተደፍቶ ሰገደና ጌታዬ ለባሪያ የሚነግረው ምንድን ነው አለው። ስለዚህ ይሄ እኮ ምንም የሚያከራክር ነገር የለም። ለሰዎች ጌትነት ተሰጥቷል። ጌታ የሚለው ቃል ለሰዎች ተቀጽሏል፣ ለመልአክ ተቀጽሏል። ለምሳሌ ኦሪት ዘፍጥረት ምዕራፍ 24:18 ላይ ሴቲቱ ጌታዬ ብላ አብርሃምን ስትጠራው እናያለን። ስለዚህ ለሰው ተቀጽሏል፣ ለመልአክ ተቀጽሏል። ስለዚህ ድርሳኑ ጋር ምን አከራከረ? መጽሐፍ ቅዱስ ላይ ያለውን ትሬንድ ነው ድርሳን ላይ የተጻፈው። ይሄንን እንዝጋው በዚህ ጊዜ ለመግደል ካልሆነ ብራዘር ያመጣው ትልቅ ስህተት ነው የሚያሰኝ ነው ያመጣው ስህተት፣ ትልቅ ስህተት። ምንድነው ስህተቱ? አዳምጣ።
ይሄ አሁን ጌታ የተባለው 2 ቁጥር ዝቅ ስትል 3 ቁጥር ያህዌ ይባላል። ይሄ ኤንጅል ኦፍ ጋድ ወይም ደግሞ ቴዎፋኒ ነው። ብራዘር ቴዎፋኒ እንደዛ ቢሆን ራሱ አያውቅም። ማይሆን ነገር አታወራ። እዚህ ላይ እንደዛ ይፈታባታል። ስፒሮስ አትግባብኝ። አንዴ ኖ አይደለም ማይሆን ነገር ነው። ዳኒ አቁም። አንዴ ፍቅረ ማርያም አንብበውና ራሱ መልአኩ ምንድነው ብሎ ይመለሰለት? ምን ብሎ መለሰ? ራሱ መልአኩ እኔ እግዚአብሔር ሰራዊት አለቃ እያለ እኮ ነው። በነገራችን ላይ እዚህ ላይ አንዴ ማን ነው የሚያወራው? አንዴ እኔ የእግዚአብሔር ሰራዊት አለቃ እያለ ይህ ራሱን የእግዚአብሔር ሰራዊት አለቃ ነኝ እያለ እየተናገረ እንዴት እግዚአብሔር ነው ትላለህ? ዳኒ ቴዎፋኒ ተገልጧል፣ በመጽሐፍ ቅዱስ አለ፣ አንከራከርም። እዚህ ጋር ግን እኔ የእግዚአብሔር ሰራዊት አለቃ ይላል። የእግዚአብሔር ሰራዊት ማን ነው? እነማን ናቸው? የእግዚአብሔር ሰራዊቶች እነማን ናቸው? ሚውታ ምናምን እነማን ናቸው? ጥያቄ ጠይቃላል። ከቴዎፋኒ ነው ብራዘር። እሺ አጭር ይሄንን አሁን የተነበበው ክፍል መልአክ አይደለም። የእግዚአብሔር ሰራዊት የተባሉት እነማን ናቸው? በግልጽ አጭር ግልጽ። መልአክ ሆነ እግዚአብሔር እኮ የሚያውቀው ነገር የለም። በነገራችን ላይ ስለ ኢያሱ ሳይሆን ነገር የለም። አንዴ የእግዚአብሔር ሰራዊት አለ። አንዴ ታወራለህ። ቀጥሉ። የእግዚአብሔር ሰራዊት ብሎ እየተናገረ ነው። የእግዚአብሔር ሰራዊት የተባሉት እነማን ናቸው? መጀመሪያ ስፔሲፊክ አድርግና ንገር። የእግዚአብሔር ሰራዊት አለ፣ ከዛ አለቃ አለ። የእግዚአብሔር ሰራዊት እነማን ናቸው? አለቃቸው ማን ነው? ቀጥል። ይሄንን እኮ በጣም ጊዜ ወስደ እስክሪብቶ ይዘ ምናምን መማር ያለበት ጉዳይ ነው። እስክሪብቶ ከያዝ አውጣ። ዳኒ ይኸውልህ በቴዎፋኒነት የተገለጸበት ቦታዎች አሉ። ይሄንን ግን ይሄ የእግዚአብሔር ምሳሌ ሆኖ የመጣ መልአክ ነው የሚል አንድ በዛ የፈታ አባት ካለ አንተ መቼም አፖስቶሊክ ፋዘርስ ላይ ጥሩ ነህ፣ አምጣና እንወያይ። እዚህ ላይ ሳይሆን ተሳስተሃል። አሁን እኔ የማረጋግጥልህ ነገር መጽሐፈ መሳፍንት ላይ ያለውን ሀሳብ መጽሐፈ መሳፍንት በቴዎፋኒነት የተገለጸው እዚህ ላይ አንድም አባት በሱ መልኩ ያብራራ የለም። ፔሬድ ወደሚቀጥለው ርዕሰ ጉዳይ ነው። አንተ በጣም ድርቅና ብዝታል ማለት ነው። እና ስለ መልአክ የተነገረውን ሁሉ ቴዎፋኒ ነው እያልክ ልተረጉም ነው እንዴ? እኮ መቻ ሰራችሁ ዊክ ፋላሲ መቻ ሰራችሁ። አሁን እኮ በተራ አንተ ታወራለህ፣ ስፒሮስ ያወራል፣ ደም ያወራል። ሃይሚን የማያወራ ማን አለ? እሺ መረጃ ይዘናል፣ አውራን በቃ። ለምን መረጃ መቻጣውኝ? አምጣ መረጃ ከአባቶች አምጣ። ብዙ ጊዜ እኛንም ጠይቅ እንደዛ። ይሄው እኛ የሰራዊት አለቃ ለመልአኩ ጌታዬ ተብሏል። ጌታዬ የሚለውን አዋልድ መጽሐፍት ላይ አግኝተናል። ትክክል ነው፣ አልተሳሳተም ማለት። መረጃ አምጣ። ቴዎፋኒ ብለናል። መረጃ አምጣና እናወራበታለን። እኮ መረጃ እመጣልሃለሁ፣ ችግር የለውም። አሁን እዚሁ ራሱ መጀመሪያ ላስረዳ ብራዘር። ይሄ እኮ ዳንኤል ከምን ተነስቶ ነው ቴዎፋኒ ያለውን የሚለውን ጭራሽ ሳትሰማ ጭምር እኮ ነው የተቃወምክ ያለው። ኦኬ እንደዚህ ይላል አይደለሁም፣ እኔ እግዚአብሔር የሰራዊት አለቃ ሆኜ መጥቻለሁ ይላል። እዚህ ጋር ግልጽ አይደለም። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረውን ምንድን ነው አለው። ልብ አድርጎ ጌታ ያለው ማን ነው? ኢያሱ ነው። ከዛ ወረድ ከፍ አድርገው፣ ጽሑፉን ከፍ አድርገው እዚሁ እናገኘዋለን። የሚቀጥለው ጋር እርሱም አለቀ። ይኸው ችግር የለውም ብራዘር። ምዕራፍ የገባው እኮ ቅርብ ጊዜ ነው። በፊት መጽሐፉ በቀጥታ ነው የተጻፈውና እንቀጥል። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። ኢያሱም እንዲሁ አደረገ ይላል። ከፍ አድርገው የሚቀጥለው። እሺ ልቀጥልልህ። ምን ልታገኝ? እሺ ከዛ አንድ ቁጥር ኢያሪኮም ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር፣ ወደ እርሷም የሚገባና ከእርሷም የሚወጣ አልነበረም። እግዚአብሔርም ይላል፣ የእግዚአብሔር መልአክ አይልም፣ መልሶ እግዚአብሔር ነው የሚለው። ቴዎፋኒ ስንል በምክንያት ነው። እግዚአብሔርም ኢየሱስን አለው ነው የሚለው። ማነው ሰው? ኢያሱን አለው። ተመልከት፣ ኢያሪኮና ንጉሥ አሁን ማለት ነው።
ኧረ እንግዲህ ያው እግዚአብሔር ካላችሁ ኧረ ዳኒ ኧረ ዳኒዬ ይህን ከአንተ አልጠብቅም በእውነት እግዚአብሔር በሚያውቀው ይህን ከአንተ አልጠብቅም። አንድ ቁጥር አንብቦ ደሜ በጌታ በኢየሱስ ይቅርታ አድርጉልኝና ቴዎፋኒ በአዲስ ኪዳን መነጽር ነው ቴዎፋኒ ብለን የምንፈታውና ቴዎፋኒ እንኳን ቢሆን ኢያሱ አያውቅም። ለምን? እግዚአብሔር አልተገለጠም። እግዚአብሔር እንዳልተገለጠ ነው የሚያውቁት። እግዚአብሔርን ያየ ማንም የለም ይላል። ዳኒን ግን ወደ ግልጽ ወደ ሆነ እንትን ልውሰድና እንግዲህ እሱንም ቴዎፋኒ ነው ካልክ ጥሩ። ዘፍጥረት 19:2 ላይ ሎጥ ስፒሮስ ትሻል ነበር። ቴዎፋኒነቱን አመንክ አላመንክም? እሱን ቴዎፋኒ ሆነም አልሆነም የሚሰግደው ጌታ የሚለው ሰው አያውቅም። እድል ፈጣሪ ለመስጠት አለበት። እዚህ ጋር ግን ኢያሱ ጋር ሚካኤል የተገለጠው የሰራዊት አለቃ ሚካኤል ነው። ቴንኪው እዛኛው ቁጥር 25 መጽሐፍን ማሳያለሁ። ቁጥር 25 ላይ ደግሞ ራሱ እግዚአብሔር የተገለጠው ቁጥር 25 ላይ በኋላ እንትን ይላል ራሱ እግዚአብሔር የተገለጠው ያው እግዚአብሔር በመላእክቶቹ እንትን ነው የሚናገረውና እነሱ ሲናገሩ ያው እግዚአብሔር እንትን ተገለጠ ይላሉ ይባላል። በቴዎፋኒም አለ በመላእክት ሳይሆን ያው በሚታይ ሆኖ የተገለጠበት ራሱ ወልድ አለ ቴዎፋኒ። ችግሩ ምንድን ነው? ቴዎፋኒ ሲገለጥ ራሱ በዛን ጊዜ የሚያውቁት ነገር የለም። ጌታዬ ሆይ ብሎ ሲናገር ወልድ መጣ ብለው አይደለም እነ ኢያሱ እነ ዳንኤል የፈለግከው በል በቴዎፋኒ እንኳን ከሄድን። ስለዚህ ይሄ እንትን ምንም ሙግት የወደቀ ነው። ወደ ዘፍጥረት 19:2 ላይ እንሄድና ደግሞ ብዙ ጊዜ የሚከራከሩት አንድ ቁጥር እናንብብልና አንድ ጊዜ ከዛ በኋላ ዳኒ አንዴ ሎጥ ቅድም መጀመሪያ ጠቀስኩት ይሄን ነበር። ሎጥ ጌቶች ብሎ የሰገደው ቴዎፋኒ ነበር ነው ለመላእክት ነው? ይሄንን ጨርስ ብራዘር። እኔ እየጠየቅኩ ነው። ይሄን ሳንጨርስ ለምን ሎጂክክን ስለሚያፈርሰው ነው ይሄን የማትሄደው። ይሄ ግልጽ የሆነ ስለሆነ ያኛው ላይ ቴዎፋኒያ ነው ምናምን እያልክ ብዙ ልትከራከር ትችላለህ። እሺ ዳኒ እኔ አንድ ግልጽ ነገር ልንገርህ። እዚህ ጋር ያለው ሙግት እናቁምና ሌላኛው ወደ ኦርቶዶክስ እንዳትመለስ የሚከለክል ሌላ ፖይንት ምን አለ ወንድማችን? ምን አለ? የሌለ ነገር ምን አለ? አንተ ዝም ብለህ ንገረኝ እስቲ እኮ ንገረና። መዳን በሌላ በማንም የለም እንድንበዘን ከሰማይ የተሰጠን ስም ይህ ነው ይላል አይደል? እኔ ለስዕሉ አልሰገደ ከመካከላችሁ ይጥፋ ስም አጠራው አይታወቅ የሚለው ከመጽሐፍ ቅዱስ ነው ያልኩህ። ከመጽሐፍ ቅዱስ ነው ያልኩህ። ከመጽሐፍ ቅዱስ አንተ በኢትዮጵያ ኦርቶዶክስ የዘላለምን ሕይወት እንደማታገኝ የሚገልጽልህ ቁልፍ ቃል አለ ከመጽሐፍ ቅዱስ እኮ። ለስዕል ካልሰገድክ የዘላለም ሕይወት የለህም ትሎ የለ እንዴ? መጽሐፍ ቅዱስ ላይ ለስዕል ካልሰገድክ ይላል። ምን ምዕራፍ ላይ ምን ላይ አይልም? ታዲያ ለምንድን ነው ለስዕል ካልሰገዳችሁ የዘላለም ሕይወት ምን ምዕራፍ ላይ አለ? መጽሐፍ ቅዱስ ላይ ምን ምዕራፍ ላይ ለስዕል ካልሰገዳችሁ የሚል አለ እኮ። መጽሐፍ ቅዱስ ውስጥማ የለም፣ እናንተ ናችሁ የጨመራችሁት። አሁን ስለዚህ ማውራት ያለብን እናንተ በማታምነው ሳይሆን በምታምነው መጽሐፍ ቅዱስ ነው መነጋገር ያለብን። ስለዚህ በምታምነው መጽሐፍ ቅዱስ ስንነጋገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንተን የዘላለም ሕይወት እንዳትወርስ የሚከለክል የመጽሐፍ ቅዱስ ክፍል አለ? ለስዕል ያልሰገደ እኔ ለስዕል መስገድ አልፈልግም። ሁላችሁ ከስር መጽሐፍ ቅዱስ እያላችሁ ጻፉ። መጽሐፍ ቅዱስ እያላችሁ ጻፉ። ኦኬ፣ መጽሐፍ ቅዱስ ውስጥ ለስዕል ስገዱ የሚል የለም። ዳኒ በጌታ ዳንዬ በጌታ ይኸውልህ ከመጽሐፍ ቅዱስ ደምረውን በጣም እርግጠኛ 100% እርግጠኛ ሆኜ የምነግርህ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገባ አሁን ባለሁበት ከዘላለም ሕይወት የሚያጎድለኝ ምንም ነገር የለም። እኔ የዘላለም ሕይወት የማያሰጠኝን እግዚአብሔርን እየተከተልኩት አይደለም። ስለዚህ የዘላለም ሕይወት አግኝተሃል? አዎ ደምረው የዘላለም ሕይወት ያላገኘው መቼ መሰለህ? የማያገኘው ነገ ነው። ነገ አያውቀውም። ደምረው የዘላለም ሕይወት ይኑረው አይኑረው አያውቀውም። አሁን ግን ዛሬ ደምረው የዘላለም ሕይወት አለው። ነገ ግን ምን አይልም አያውቀውም። ለምን? ድኛለው። ዛሬስ እየዳንኩ ነው። ነገስ
እድናለሁ። ለምን? ነገ ስለማላቀው ገባ ሰው ዛት ዳንዬ ከመጽሐፍ ቅዱስ ሰው የዘላለምን ሕይወት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደማያገኝ የሚናገር የመጽሐፍ ቅዱስ ክፍል አለ እኮ። አግኝተሃል አንተ? ስላገኘው እኮ ያወራሁ እኮ ነው። አላገኘህም ነው የሚሉ ጠይቃቸው። ይሄው እስቲ እዚህ ውስጥ እኔ የዘላለም ሕይወት የለኝም የሚል ኦርቶዶክስ አናገር። ያው አናገር አናገር ሚኪ የዘላለም ሕይወት አለ እንዴ? ለምን የለኝም? እኔ በክርስቶስ አምኜ የኖርኩኝ አይደል እንዴ? ነገን ነው የማያውቀው ሚኪ፣ የማያውቀው ነገን ነው። እኔና ሚኪ ሁላችን ዛሬ እኔ በክርስቶስ ላይ ያለኝ እምነት የለኝም እንዴ? እኔ እምነት በክርስቶስ ላይ ኦኬ። ስለዚህ የዘላለም ሕይወት አለ ማለት ነው። የዘላለም ሕይወት እንዲህ እንዳላችሁ ይህን ታውቁ ዘንድ ተጽፏል ይላል። እኔ ክርስቶስን አውቄአለሁ ኦልሬዲ። ይቅርታ ከታላቅ ይቅርታ ጋር ለእኔ አዲስ ነው። ስለዚህ የዘላለም ሕይወት እኮ ማለት እኮ የነገን አላውቅም ሳይሆን የዘላለም ነው፣ ለወደፊትም አለ። ዋን ሴቭድ የሚለውን አስተምሮህን ነው የማንቀበለው አላልኩም። የዘላለም እኮ ማለት ምን ማለት መሰለህ? የዘላለም ነው እንጂ እስከ ነገ ማለት ነው። ሚኪሻ አንዴ ይኸውልህ ዳንዬ ድኛለው፣ እየዳንኩ ነው፣ እድናለው የሚል ሀሳብ አለ፣ ኮንሰፕት አላለም። ይሄ ኮንሰፕት ላይ እኛ እየዳንን ነው። አሁን ዛሬ ድነናል። ይሄ ድነታችንን እየዳንን ነው በምንልበት ነገር እያስፈጸምን ነው። እያስፈጸምኩ ባለሁበት ነገር ላይ እማምነው አምላኬ የምከተለው እግዚአብሔር የዘላለምን ሕይወት የማያሰጠኝ አይደለም፣ አገኘዋለሁ። ነገር ግን ደምረው ነገን አያውቅም። ደምረው ነገ ኢየሱስ ክርስቶስን ይካደው ገባ በኃጢአት ተጨማልቆ ይሞት አላውቀውም ነገን። ለምን? እኔ በኃጢአት ተጨማልቄ ከሞትኩኝ የዘላለም ሕይወት የለኝም በንስሐ ካልተመለስኩ በቀር ገባ። ስለዚህ ነገን ነው የማላውቀው። አሁን ግን እኔ ከዘላለም ሕይወት የሚያጎድለኝ ነገር የለም በሕይወት እስትንፋስ እስካለው ድረስ። ይህን ክፍል ከፈለግ ደግሞ በደንብ አድርጎ ዲያቆን ዳዊት ወይም ደግሞ ፍቅረ ማርያም ያብራሩልሃል። ወንድም የተጠየቀው ጥያቄ ደምዬ የተጠየቀው እኮ የእስከ ነገ ሕይወት ነው ወይስ የዘላለም ሕይወት ነው ስትባል፣ አይ የዘላለም አለኛል፣ ከዛ ግን ነገን አላውቅም አልከኝ። የዘላለም አይደለም ማለት ነው። ይኸውልህ አሁን እኔ በስጋዬ አሁን ላይ በስጋዬ ባለኝ እምነት ከእግዚአብሔር ጋር ባለኝ ፌሎሺፕ በንስሐ ታጥቤ ያለው ሰው ሲሆን፣ ነገን ግን በስጋዬ ልሙት ልኑር አላውቅም። ነገን የሚያቀልኝ ማን ነው? እግዚአብሔር ነው። ገባ? የነገን የሚያቀልኝ እግዚአብሔር ነው። አሁን ባለኝ ግን በክርስቶስ ኢየሱስ ባለኝ እምነት እኔ የዘላለም ሕይወት አለኝ። ነገን እኮ እየኖርኩ አይደለም። ነገን እኮ ልኑር ልሙት አላውቅም። ዘላለም ማለት ባጭሩ ዳኒ የዘላለም ሕይወት ፕሮሚሱ አለ ልጃችን ተገብቶልናል። ይኸውልህ አንድ ጊዜ ቆይ እሱ ይንገረኝ ደሜ። ዘላለም ማለት መቼ ነው? አዎ ዘላለም ማለት ይሄ ስጋችን ይሄ ፍለሻችን ዘላለማዊ አይደለም። ዘላለማዊነታችን የሚረጋገጠው መንፈሳችን ነው። ለምን? በመንፈሳችን ሕያው ስለሆንን መንፈሳችን ስለማይሞት ገባ። አሁን ላይ ሆኜ ሕያው የሆነው መንፈሴ በክርስቶስ ኢየሱስ ስለዳነ ዘላለም ነው ሞርስ። መቼ ብሞት? አሁን ብሞት። ነገን ደግሞ አላውቀውም። ለምን? ነገ ደምሮ ሊክድ ይችላል ኢየሱስ ክርስቶስን። የዘላለም አይደለም ማለት ነው። ደሜ ቆይ እስኪ አንድ ጥያቄ ልጠይቀው። አንተ የዘላለም ሕይወት አለ? አለኛው። ስለዚህ በስጋት ሞትም ማለት ነው? አልገባኝም። የዘላለም ሕይወት ማለት ስጋዬ ነው አይደል? ስጋዬ ይሞታል፣ መንፈሴ ግን ዘላለማዊ ነው። የዘላለም ሕይወት ስላለኝ ማለት ነው። ኖ መንፈስማ ዘላለም ነው። ሲኦልም ገብቶ ዘላለም ይኖራል፣ ገነትም ገብቶ ዘላለም ይኖራል። መንፈስህ ዘላለማዊ ነው። ያ አሁን እዚህ ጋር እያወራን ያለ ነው ስለ የእግዚአብሔርን መንግስት ስለመውረስ ነው። የእግዚአብሔርን መንግስት ለመውረስ ደግሞ አሁን አንተ ፕሮሚሱ ነው ያለህ ወይስ በቃ አንተ ገነት ነው የምትገባው ተብለህ ሰርተፍኬቱ ተሰጥቷል? ተሰጥቶኛል። ምክንያቱም ጌታ ራሱ ምን አለ መሰለህ ዳኒ ጥያቄ ከጠየቅ ዝም በል አይደለም ነገ ብትሰልምስ ነው እኔ ጥያቄ እኮ። ያን የዘላለም ሕይወት አልተቀበልኩም ማለት ነው ሲጀመር ራሱ ከመጀመሪያው። ምክንያቱም መጽሐፍ ይሄ የካልቪን ትምህርት እንጂ አባቶች ትምህርት አይደለም። እና ኦኬ ዮሐንስ 3:16 17 18 አንብብልኝ። የዘላለም ሕይወት ይላል እኮ እሱ በአውዱ የሚፈታ ነው። አሁን ያልከው ግን ከመጀመሪያውም ቢሆን አላመንኩም ነበር ያልከው ግን የካልቪን ትምህርት እንጂ አባቶች ትምህርት አይደለም ነው የምልህ።
ገብቶኛል። አሁን የዘላለም ህይወት አለኝ ወይስ የለኝም የሚለውን ከዛ ጽሑፍ አንጻር ስታነበው ምን ገባ? ነገ እስላም ብትሆንስ እኮ አልኩህ እኮ አንድ ሰው እስኪ ይህንን ቃል አንብብልህ። የተጠየቁትን ልመልስ። አሁን አንተ እርግጠኛ ሆነ ሰርተፊኬት እንደተቀበልክ ድነትህን እንዳረጋገጥክ እየነገርከን ነው። ልክ ነኝ? እየነገርከኝ አዎ መጽሐፉ የዘላለም ህይወት አግኝታችኋል ስለሚል የዘላለም ደግሞ ይጨምራል። መጽሐፍ ደግሞ ድነትን እንደማታረጋግጥ ይነግራል። ወይ አዳምጥኛ። መጽሐፍ ደግሞ ድነትን እንደማታረጋግጥ እየነገረ ነው። መጽሐፍ ቅዱስ ምን ይላል? ጳውሎስ ለፊልጵስዩስ ሰዎች ደብዳቤ ሲጽፍላቸው ምዕራፍ 2 ቁጥር 12 ላይ እንደዚህ የሚል ነገር ነገራቸው። ምን ብለው እንደዚህ ይላል? ስለዚህ ወዳጆቼ ሆይ፣ እነዚህ ወዳጆች የሚላቸው ምን ያሉ ናቸው? የዳኑ ናቸው። ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ ከእናንተ ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ይሄ ፈጽሙ የሚለው ነገር ሂደት ያለው ነገር ነው። እየፈጸምክ ነው አንተ ወይስ ፈጽመህ ጨርሳል? እኮ እየፈጸምኩ ነው። ህይወቱ ግን የዘላለም ነው። ጨርሻለሁ። በቃ ቀጥል ሚኪ። እየፈጸመ ነው። ሚኪ አይደለም የሚናገረው፣ እኔ ነኝ የምናገረው። መጽሐፉ የሚለው ሚኪ ስማ፣ መጽሐፉ የሚለው እስከ ነገ ህይወት ሳይሆን ለሚቀጥለው 1 ወር ሳይሆን የዘላለም ህይወት ስለሚል እኔ ደግሞ የዘላለም ህይወት አለኝ ሲባል አሜን ብዬ እቀበላለሁ እኮ። ፕሮሚሱ ነው ያለ እና ፕሮሚስ የገባው እኮ የሆነ የድር አለቃ አይደለም እግዚአብሔር እኮ። ፕሮሚሱ ይኸውልህ፣ ፕሮሚስ ማለት ባይዘው እኔ አሁን ትዳር ስትገባ ፕሮሚስ የባልና የሚስት ነው ፕሮሚሱ። አንተ በእግዚአብሔርና በአንተ መካከል ፕሮሚስ አለ። እግዚአብሔር ፕሮሚሱን ይክዳል አንልም። አንተ ግን ልትክድ ትችላለህ። የምትሰልመው አንተ እንጂ በእግዚአብሔር ከዛ በኩል ኪዳኑን ትቶ አይደለም። አንተ ኪዳኑን አፍርሰህ ስትወጣ መዳንንም ማብረታታለህ ነው እያልን ያለ ነው። ስለዚህ በመፍራትና በመንቀጥቀጥ መዳንህን ትፈጽማለህ እስከ መጨረሻው የጸና እሱ ይድናል ነው የሚለው። ይኸውልህ እኔ እያልኩ ያለሁት የተጻፈልኝ የዘላለም ህይወት ስለሚል እኔ ዳንኤል የዘላለም ህይወት አለ የእስከ ነገ ህይወት አይደለም ብራለ እኮ። እሱን እኮ ማንም አልካደም። የእግዚአብሔር የምትፈጽመው ምንድን ነው ታዲያ? ቆይ አንዴ ሚኪሻ አይደለም እየፈጸምኩ ነው አለ። ፈጽሞ እኮ አልጨረሰም። እየፈጸምክ ያለኸው የዘላለም ህይወት ለመውረስ ነው ወይስ ምን ለማድረግ ነው እየፈጸምከው ያለኸው? ስለወረስኩኝ ነው። ስለወረስኩኝ በጌታ ስም። ባትፈጽምስ? አልገባኝም። እየፈጸምክ ያለው የወረስከውን ነው የምትፈጽመው? እየፈጸምክ ያለው የወረስከውን ነው የተወረሰ። ስለፈጸምክ እግዚአብሔር ሲቀበለው ስለፈጸምክ ትወርሳለህ ሳይሆን የሚያምኑ ሁሉ የዘላለም እንዲያገኙ ኢየሱስ ክርስቶስ ሞተ። ተረጋጋ። ቆይ ውሃ እየጠጣስ ውሃ ለምን እዛ መኪና ውስጥ አይደል? አዳምጠኝ። ይኸውልህ ዳንዬ፣ አንተን ማዳመጥ ያለብህ መዳንን ፈጽሙ አለ። መዳንን ፈጽሙ ካለ አንተ እየፈጸምኩ ነው አልከኝ። ምንን? መዳንን እየፈጸምኩ ነው ካልከኝ ሰርተፊኬቱ ያለቀ ሰርተፊኬት እጅ ላይ አልገባም ማለት ነው። አይ ገብቷል። ተረጋጋ። ምክንያቱም የዘላለም ማለት የእስከ ነገ እየፈጸምክ ያለው ድነት የለም ማለት ነው። የዘላለም ማለት የእስከ ነገ ማለት አይደለም፣ የአሁን ነው። የዘላለም ጋር እየፈጸምክ ያለው ድነት የለም። ካልቪኒስት ነህ ማለት ነው። መጽሐፉ ነው እንቅደደው። እሺ ዳንኤል ደሜ አንድ ጥያቄ ለዳኒ ነበረኝ። እስቲ ዳኒዬ፣ እስራኤላውያኖች ከግብፅ ሲወጡ እስራኤል ትገባላችሁ ተብለው በምድረ በዳ ይቀሩ አሉ አይደለ? አሁን ጉዟችን እንደዚህ አይነት ድነታችን የሚፈጸመው ስትደርስበት ነው እንጂ አንተ አሁን ድነሃል፣ በቃ ድነሃል። በብሮድካስት እያረክልን ያለው ከመንግስት ሰማያት ሆነ ነው እዚሁ ምድር ላይ ነው ያለው? መጀመሪያ እሱን ላረጋግጥ። የዘላለም ህይወት ለመኖር መሞት አይጠበቅብሽም። ልክ ጌታን ስታቂ በመንፈስ ቅዱስ ትታተሚያለሽ። የመንፈስ ቅዱስ ማደሪያ ነሽ። አንዴ ተረጋጊ። ቆይ እየጠጣሽ እሱን አይደለም ጥያቄ እኔ አልጠየኩም። ቆይ እኔ አልጠየኩም። ለምን ትመልስልኛለህ? የዘላለም ህይወት ስታገኝ ራስሽን ችለሽ አውሪ። በቃ ኖ ጥያቄው እኮ አይ አልመልስልሽም። ያልጠየኩት መልስልኝ። እኔ ማይኬን ዘጋለሁ። ዳንዬ አትበሳጭ። ቆይ ምን አልክ መሰለክ? ስትድኑ ምን ታገኛላችሁ አላልኩ። መንፈስ ቅዱስ ተሰጣ። እሱን ተው፣ እሱ ጋር አይደለም ጥያቄ። ከዳንክ አሁን ድኛለሁ ብለክ ያለው ፍጻሜ የሚያገኘው እዚሁ ምድር ላይ ነው ወይስ መንግስተ ሰማያት መግባት ነው?
መጀመሪያ ትመልስልኝ። አሁን ከዛ ሚት ነው። ኦኬ እኛ ስንድን አሁን ነው ምንድን ነው መጽሐፉ የመዳን ቀን አሁን ዛሬ ነው የሚለው። ስለዚህ የዘላለም ህይወት አሁን አግኝቻለሁ። አሁን ይሄ ያገኘሁት የዘላለም መንፈስ ቅዱስ አትሞኝ በመንፈስ ቅዱስ ሞልቶኝ ቀድሶኝ ለዘላለም ፍጹማን አድርጎኛል። ገና እሱ እንደተቀበልኩ ዕብራውያን 10:14 ማለት ነው። የእግዚአብሔር ጽድቅ አድርጎኛል። ሁለተኛ ቆሮንቶስ 5:21 ማለት ነው። የእግዚአብሔር ልጅ አድርጎኛል። ዮሐንስ 1:11 ማለት ነው። አትግቢ አልተባልሽም። ኦኬ ከዚህ በኋላ እንዳታቋርጭኝ። ከዚህ በኋላ እንዳታቋርጭኝ። ቀጥይሽ። የመጨረሻ ነው። ከዚህ በኋላ አልመልስልሽም። የምታቋርጭ አይ በቃ አጭር የሚመልስ ሰው ግቡ። አጭር የምትመልሱላት ሰዎች ግቡና መልሱላት። ሌላ ጥያቄ አለኝ። በቃ እግዚአብሔር ጎበዝ ገብቶሃል ማለት ነው። ደሜ ሌላ ሰው ማውራት እንደሱ አይነት ድነት እኮ ቢኖር ኖሮ እኔ አንደኛ ነበር የምገባው። ድኜ በቃ እንደፈለግኩ ማድረግ ቢሆን ለምን ኦርቶዶክስ አትሆኝም? ከፍቅረ ጋር ቀስ ቀጥይ። ለምን እንደማትሆኝ አንደኛ ማንሆንበት እግዚአብሔር አንድ ብቻ ሆኖ ሳለ አንድ አካል ብቻ ኖሮት መጽሐፍ ቅዱስ እያስተማረን እግዚአብሔር አንድም ነው ሶስትም ነው፣ አካላቶቹ ሶስት ናቸው። ኢየሱስ ክርስቶስ ደግሞ እግዚአብሔር የላከው እግዚአብሔር ነው የሚባል ትምህርት ስላለ እኔ መቀበል ይከብደኛል። ጌታችን ኢየሱስ ክርስቶስ ከሱ ሌላ አምላክ የለም ብዬ ስለማምን ደምረ ፍቅረ ማርያም ጋር ነው ቀጥ የተባልኩ። ሰላማችሁ ይዛ ወጥቻለሁ። ተባረኩ። አመሰግናለሁ። ባይ ባይ። እና ኦርቶዶክስ አትሆን ዳኒ፣ ኦርቶዶክስ አትሆን ይደብራል። እንደዚህ ያስተምረን ራሷ ጴንጤ መሆን አለባት። ኦርቶዶክስ እንደዚህ ያስተምረን። ኧረ ይደብራል። እንደዚህ ያስተምረን ዳኒ። እንደ መልስ ተመልሷል። ኦርቶዶክስ ራሷ ጴንጤ መሆን አለባት። ኖ እንደዚህ ተመልሶልህ ዳኒ። እንደ አላስወራም አላችሁ። ምን ከዚህ የበለጠ ስለ ጌትነት ተነገረ፣ ስለ መልአክ ተነገረ። ስለምን አትሆኑም ሲባል ገድል የሚከፍቱት ነገር ነው የሚገርመኝ። ቆይ ደምረው እንደው ለዳኒ ጭንቅላት ቆይ ይቅርታና ዳኒ ቆይ እፈልጋለሁ ፍቅር